ዛሬ የምንካፈለው የመጀመሪያዊቱ ቤተክርስቲያን ሕይወትና አገልግሎት ምሳሌነት የዚህ የምናጠናበት የሐዋርያ ሥራ መጽሐፍ ርዕስ ማለት ነው እና አንድ ክፍል ወስደን ያንን እናጠናለን። የምናነበው ክፍል የሐዋርያ ሥራ ምዕራፍ 1 ከቁጥር 9 እስከ 14 ያለውን ይሆናል። እሱን አነብና ጸልየን ቀጥታ ወደ እግዚአብሔር ቃል እንሄዳለን። I am reading from Acts chapter 1 verse 9 through 14. የእግዚአብሔር ቃል እንደዚህ ይላል። ይህንንም ከተናገረ በኋላ እነርሱ እያዩት ከፍ ከፍ አለ፣ ደመናም ከዓይናቸው ሰውራ ተቀበለችው። እርሱም ሲሄድ ወደ ሰማይ ትኩር ብለው ሲመለከቱ ሳሉ እነሆ ነጫጭ ልብስ የለበሱ ሁለት ሰዎች ባጠገባቸው ቆሙ። ደግሞም የገሊላ ሰዎች ሆይ ወደ ሰማይ እየተመለከታችሁ ስለምን ቆማችኋል? ይህ ከእናንተ ወደ ሰማይ የወጣው ኢየሱስ ወደ ሰማይ ሲሄድ እንዳያችሁት እንዲሁ ይመጣል አሏቸው። በዚያን ጊዜም ደብረ ዘይት ከሚባለው ተራራ ወደ ኢየሩሳሌም ተመለሱ። እርሱም ከኢየሩሳሌም የሰንበት መንገድ ያህል የራቀ ነበር። በገቡም ጊዜ ወደሚኖሩበት ሰገነት ወጡ። ጴጥሮስና ዮሐንስም፣ ያዕቆብም፣ እንድርያስም፣ ፊልጶስም፣ ቶማስም፣ በርቶሎሜዎስም፣ ማቴዎስም፣ የልፊዮስም ልጅ ያዕቆብ፣ ቀናተኛ የሚባለውም ስምዖን፣ ያዕቆብ ልጅ ይሁዳም፣ እነዚህ ሁሉ ከሴቶችና ከኢየሱስ እናት ከማርያም ከወንድሞቹም ጋር በአንድ ልብ ሆነው በጸሎት ይተጉ ነበረ። እግዚአብሔር ቅዱስ ቃሉ እንዲባርክልን እንጸልይ። እናመሰግናለን። እግዚአብሔር አምላካችን ሆይ አንተ ታላቅና የተፈራ አምላክ ነህ። እግዚአብሔር ሆይ አሁን አንተን እንሻለን። ጌታ ሆይ አንተ ከመጀመሪያዊቱ ቤተክርስቲያን ጋር ትሰራ እንደነበረ አቤቱ የዘላለም አባት ሆይ ዛሬም ከኛ ጋር እንድትሰራ በቅዱስ ቃልህ እንድታነቃቃን እግዚአብሔር አምላካችን ሆይ ልባችንን እንደገና እንድትደግፈው ዘመኑን እንድናይ አይኖቻችንን በቃል እንድትከፍት በኢየሱስ ስም ጸልያለሁ። የምናደርገው ነገር ገብቶን እንድናደርግ ቅዱስ መንፈስ እንዲያግዘን እግዚአብሔር ሆይ ከሕዝብ ላይ ዝለትና መድከም እንዲነሳ የጠላት ጫና የተሰበረ እንዲሆን በኢየሱስ ስም ጸልያለሁ። እኔንና ጉባኤውን በእጅ አሳልፌ እሰጣለሁ። ክብር ላንተ ይሁን በጌታ በኢየሱስ ክርስቶስ ስም አሜን። እንደምታውቁት የመጀመሪያዊቱ ቤተክርስቲያን የቤት ቤተክርስቲያን ናት። እንደዚህ አይነት ትልቅ አዳራሽ አልነበረም። የመጀመሪያዊቱ ቤተክርስቲያን ቤት ውስጥ የተጀመረች ቤተክርስቲያን ናት እና አሁን ባነበብኩት ክፍል ላይ ኢየሱስ ክርስቶስ 40 ቀንና ካስተማራቸው በኋላ ወደ ቢታንያ የሰንበት ያህል መንገድ ይዟቸው ሄደ ይላል። ስለዚህ ከሆነ ቦታ ወጥተው ነው ወደዛ የሄዱት። ከሆነ ቤት ወጥተው ነው የሄዱት። ሲመለሱም ቅዱስ ቃሉ እንደሚነግረን እንዳውም ወደ ሰገነት ወጡ ነው የሚለው። ስለዚህ የሚያውቁት ሰገነት የሚያውቁት ቤት ነበረ እና የመጀመሪያዊቱ ቤተክርስቲያን የቤት ቤተክርስቲያን እንደነበረች ቅዱስ ቃሉ ይነግረናል። ሉቃስ ምዕራፍ 24 ቁጥር 33 43ን ብናነብ እንዲሁ ኢየሱስ ክርስቶስ ይህንን አድርጓል። እንግዲህ ወደዛ ወደ ደብረ ዘይት ተራራ ከሄዱ በኋላ መልአክ ተገልጠው ወደ ቤት ሂዱ ባይሏቸው ኖሮ እዛው ቆሞ ኢየሱስን ይጠብቁት ነበር። ስለዚህ የመጀመሪያዊቱ ቤተክርስቲያን የክርስቶስን መምጣት አሁን እንደሆነ ስለሚያውቁ ቅዱስ ቁርባን ለመውሰድ በየሳምንቱ ይገናኙ ነበረ። ጌታ ስለሚመጣ ይህ ዓለም ስለሚያልፍ ያላቸውን ሁሉ ቶሎ ቶሎ ይሰጡ ነበር። እንደኛ አልነበረም፣ የሚዘገይ አይመስላቸውም። ለዛ ነው ቶሎ ቶሎ የጌታን ትንሣኤ ይሰብኩ የነበረው። የሚሰብኩት ክርስቶስ ኢየሱስ እንደተነሳ ነው እና የመጀመሪያዊቱ ቤተክርስቲያን ያለችው ቤት ውስጥ ነው። በቤት ውስጥ ነው የተጀመረችው። እንግዲህ እዛ ቤት ውስጥ ምን ይደረግ ነበረ ብላችሁ ካሰባችሁ እንደውም ይሄ ቤት በሐዋርያ ሥራ ምዕራፍ 12 ቁጥር 12 ላይ የዮሐንስ እናት የማርያም ቤት ነው ይለዋል እና በዛ ቤት ውስጥ ምን እንደሚደረግ ነው ዛሬ የምናየው። በዛ ቤት ውስጥ ምን ሆነ፣ ዛሬኛ ምን እናደርግ የሚል አንድ ሁለት ነጥብ ብቻ ነው ማካፍለው። በዛ እግዚአብሔር በመረጠው
120 በሚሆኑ ሰዎች መካከል በዛ ቤት ውስጥ ምን ሆነ እና የመጀመሪያው የሆነው ነገር የእግዚአብሔር ቃል ይጠና ነበር። የእግዚአብሔርን ቃል ያጠኑ ነበር ብቻ ሳይሆን በጣም ልነግራችሁ ብፈልገው 40 ቀን ኢየሱስ ያስተማረው እዛ ቤት ውስጥ ነበር። ኢየሱስ ክርስቶስ ሐዋርያት ሥራ ምዕራፍ 1 እንደሚናገረው ኢየሱስ ክርስቶስ የእግዚአብሔር መንግስት ነገር እየነገራቸው በብዙ ማስረጃ ከማማቱ በኋላ ሕያው ሆኖ ለነርሱ እየታያቸው የሚለው በዚህ ቤት ውስጥ ነው። ስለዚህ ያ ቤት የእግዚአብሔር ቃል የሚጠናበት ቤት ነበር። ከዚህ የተነሳ ሐዋርያት በደንብ ይታወቁ ነበር። እንዳውም ምዕራፍ 3 እንደሚነግረን እነዚህ ሰዎች ያልተማሩ ናቸው። ቁጥር 13 ላይ ጴጥሮስና ዮሐንስም በግልጥ እንደተናገሩ ባዩ ጊዜ መጽሐፍትን የማያውቁና ያልተማሩ ሰዎች እንደሆኑ አስተውለው አደነቁ፣ ከኢየሱስም ጋር እንደነበሩ አወቋቸው ይላል። አንድ ቀን ከኢየሱስ ጋር እስቲ ያሳልፉ ሞክሩ። ሞክር ዛሬ 40 ቀን ከኢየሱስ ክርስቶስ ጋር ማሳለፍ ማለት ምን ማለት እንደሆነ አስቡ። እና ያቺ ቤት የእግዚአብሔር ቃል የሚጠናበት ቤት ነው። በእርግጥ የተጀመረችው በቤት ውስጥ ነው። ያ ቤት የእግዚአብሔር ቃል የሚጠናበት ኢየሱስ ያስተማረበት ቤት ነው። አሁንም እግዚአብሔር ቅዱስ ቃሉን ያስተምረን። የሐዋርያት ሥራ ምዕራፍ 2 ቁጥር 42 ላይ ይህንኑ ነገር ያረጋግጥልናል። በሐዋርያትም ትምህርትና በህብረት እንጀራንን በመቁረስ በጸሎትም ይተጉ ነበር ይላል። ስለዚህ የመጀመሪያዊቱ ቤተክርስቲያን ወይም ደግሞ እቺ የቤት ቤተክርስቲያን እዛ ነው የተጀመረው ወገኖቼ። የእግዚአብሔርን ቃል ያጠኑ ነበር። ሐዋርያው ጴጥሮስን ታሪኩን ስታዩ ወደ ኋላ እጅግ ፈሪ፣ እጅግ ችኩል። መቼም ሐዋርያው ጴጥሮስን ምን ልትሉ ትችላላችሁ? እኔ የመጀመሪያው ሰባኪ ይሆናል ብዬ አልገምትም። ጴጥሮስን ግን ከሱ ጋር መጽሐፍትን አጠና፣ በእግዚአብሔር ቃል ተሞላ። እንዳውም አሁን ካነበብኩላችሁ ከቁጥር 15 ጀምሮ ጴጥሮስ መናገር ይጀምራል። ግን ሲናገር መጽሐፍትን እየተረተነ ነው የሚናገረው። መዝሙር 15ን ይጠቅሳል፣ መዝሙር 88ን ይጠቅሳል፣ ሂዝሊ ትንቢተ ኢዮኤልን ይናገራል፣ መዝሙር 131ን ያነሳል፣ መዝሙር 109ን ያነሳል። ለኛ እኮ አጥኑ እኮ ያልኩኝ ነው። እስቲ ጴጥሮስ የሰበካቸውን የጠቀሳቸውን መጽሐፍት እናጥና ልንል እንችላለን ዛሬ። ጴጥሮስ በእግዚአብሔር ቃል የተሞላ ነበር። ስለዚህ በዛ ቤት ውስጥ አንደኛው የሆነው ነገር የእግዚአብሔር ቃል ይጠና ነበር። የእግዚአብሔር ቃል ኢየሱስ ክርስቶስም ያስተምር ነበር እዛ ቤት ውስጥ። ስለዚህ ያ ቤት ምን አይነት ቤት እንደሆነ አስቡ። የኔ ጥያቄ ያን ጊዜ ይጠና ነበረ፣ ዛሬስ ይጠናል ወይ? ዛሬ እኛ እያጠናን ነው? በቤታችን በቤት ህብረት እያጠናን ነው? ብዙ ጫናዎች እንዳሉብን አውቃለሁ። ብዙ ጫናዎች አሉብን። የውጪው ግፊት በጣም ኃይለኛ እንደሆነ አውቃለሁ። አሁን ባለንበት ዘመኑ ስናየው የኢንተርቴይንመንት ዘመን ነው፣ የመዝናናት ዘመን ነው። በጣም ብዙ ሰዎች ይዝናናሉ። በጣም ይገርማቸዋል። በዚህ በስልካችን እንኳን ብዙ የሚያስቁ ጊዜ የሚወስዱ ነገሮች ናቸው የሚለቀቁልን፣ ከህፃናት እስከ ትልቅ ሰው። አንድ ጊዜ ከዚህ ከመገናኛ ወደ አንድ ቦታ ሲሄድ ወደ ሜክሲኮ አንድ እናት ሻሽ አስረዋል። ያው የእናት ልብስ ለብሰዋል፣ ሽንሽን ልብስ። አጠገቤ ነበሩ እና ወደዛው ይሄዳሉ። ትንሽ ቆይተው ከቦርሳቸው ውስጥ የሆነውን ነገር በዛን ቀን አካፍያለሁ። አጠገቤ ላለ ሰው ስማርትፎን አወጡ እና ፈገግ አልኩኝ። ትንሽ ቆይተው ግን ስማርትፎኑን የሆነ ከሽከሽ የሚል ጌም መጫወት ጀመሩ። በጣም ሳቅ ያዘኝ፣ አፈርኩ። በፍጹም ይጫወታሉ ብዬ አልገመትኩም። የሆነ ነገር ነው የምነግራችሁ። እንደ ከዛ ለካ ድንበር ዋጋ ነበር የሚወርዱት። አልፈው ባልደራስ ጋር ወራጅ ሲል
ወራጅ አሉ። እጭ አለፍኩት ሲሉ እኔ ሳቄን ለቀኩት። በእውነት ነው የምላችሁ። እና እኔንም ተቆጥተውኝ ወረዱ። ስለዚህ ዘመኑ እናቶችንም ሕፃናትንም ይዟል። ለነዚህ ለመዝናናቶች ጊዜ ከሰጠን ለምንድን ነው ለእግዚአብሔር ቃል ጊዜ ማንሰጠው? ለእግዚአብሔር ቃል ጊዜ ማንሰጠው? ዛሬ ቻሌንጅ ላርጋችሁ። ምን ያህል ጊዜ ከእግዚአብሔር ቃል ጋር ታጠፋላችሁ? ይሄ የውጭው ግፊት ነው። ብዙ መርዝ፣ ብዙ ነገር ሕፃናቶቻችንን ወጣት የለ አሮጊት የለ አሁን እንደነገርኳችሁ። ነገር ግን ሌላ ደግሞ ነገር አለ ከውስጥ። ቃሉን በትክክል አለመናገር፣ ቅዱስ ቃሉን በትክክል አለማቅረብ። እንደው ያለፉትን ጊዜያቶች ስታዩት፣ አሁንም እየሆነ ያለውን ስታዩት የቄስ ትምህርት ቤት አይነት ነገር። የቄስ ትምህርት ቤት ያሁኑ አያውቅም። ያሁኑ ትውልድ የቄስ ትምህርት ቤት አያውቅም። እኔ ቄስ ትምህርት ቤት ነው የተማርኩት እና አስተማሪ ልሳነ ወርቅ አድማሱ ይባላሉ። ወጣቶች በእኛ ጊዜ ላፕቶፕ ሃይፓድ ምናምን የለም። የኛ ሃይፓድ የፊደል ገበታ ይባላል። ጠዋት እንወጣና የኔታ የፊደል ገበታ ያስቀምጡልናል። እኛም የፊደል ገበታችንን ትንሿን ይዘን እንሄዳለን። ከዛ ሄደን ቀኑን ሙሉ ሃ ሁ ደግሞ እንዲህ እንላለን። ለምን እንደምንል አላውቅም። አንዳንዶቻቸውን በቃ ወደዛ ሄዳቸዋል። አቦጊዳ መልእክተ ሄዊዞ እና ከጠዋት ድምፃችን ከሩቁ ይሰማል። የኔታ ትንሽ ድምፅ ከቀነስክ ሸዋጥ ያረጋል። ነገር ግን እንዲህ ስለምንል ነው መሰለኝ የሁላችንም ሱሪ የተቀደደ ነው። እና ምን እንላለን? ባለመነጽሩን ሱሪ ስጠኝ እንላለን ስለምትቀደድ ሁለቱ ቦታ። የዛሬ ወጣቶች መነጽር አድርጋችሁን የተማራችሁት፣ እኛ ባለመነጽሩ ሱሪ። ምንድነው ልትለን የፈለከው ካላችሁ የእግዚአብሔር ቃል እንደ የኔታ ከጠዋት ጀምሮ ከዘፍጥረት የተገኘው ጥቅስ ሁሉ ለጉባኤው የተነገረ ሁ እንደዛ ነው ያለንበት ዘመን። ጠብ የሚል ነገር የለም። ስለዚህ የእግዚአብሔርን ቃል በስርዓት ቁጭ ብሎ ማጥናት የለም። የእግዚአብሔር ቃል ክብደት አጣለላችሁ ፈልጌ ነው። የቅድሙ መዝሙር በደንብ ዘምራችኋል። ወደ እግዚአብሔር ቤት እንሂድ ባላችሁ ጊዜ ደስ ይላችኋል፣ ልባችሁ ይናፍቃል። የእግዚአብሔርን ቤት ለመምጣት እዚህ ሰባኪውን ለማየት ነው፣ የእግዚአብሔርን ቃል ለመስማት ነው። ይሄ ቤት ይናፍቃችኋል፣ ይሄ ግቢ ይናፍቃችኋል። ቅዱሳን አባቶቻችን የእግዚአብሔርን ቃል አንብበው ቁጭ ብለው ያለቅሱ ነበረ። ያለቅሳሉ። ታለቅሳላችሁ። መቼ ነው ያለቀሳችሁት ልጠይቃችሁ? ምንም ይሄ ሄርሜኔቲክስ ምናምን ሳይጨመርበት ምሳሌ ሳይነገር የእግዚአብሔር ቃል ያስለቅሳችኋል? አንድ ጊዜ ትንቢተ አሞጽ ላይ አንድ ነቢይ እስራኤል እግዚአብሔር አያስፈልገኝም ቃሉም አያስፈልገኝም ብላ በዳንና በቤቴል ጣዖት አቁመው እግዚአብሔርን ትተውታል። አሁን ቄስ ቢልክ ወይም ደግሞ ፓስተር ቢልክ ድንበር ላይ አያሳልፉትም። እግዚአብሔር አንድ በባዶ እግሩ መሄድ እረኛ ድንበሩን ጥሶ እንዲገባ አደረገ። አሞጽ ይባላል። ወደዛ ላከውና ትንቢት መናገር ጀመረ። እግዚአብሔር እንደዚህ ይላል እያለ ትንቢት መናገር ጀመረ። ላንብብላችሁ። አሞጽ ምዕራፍ 7 ቁጥር 11 እስከ 13። የቤቴል ካህን አሜስያስ ወደ እስራኤል ንጉሥ ወደ ኢዮሮብዓም ልኮ አሞጽ ኢዮሮብዓም በሰይፍ ይሞታል፣ እስራኤልም ከሀገሩ ተማርኮ ይሄዳል ብሏልና አሞጽ በእስራኤል ቤት መካከል አምጾብሃል፣ ምድሪቱም ቃሉን ሁሉ ልትሸከም አልቻለችም አለ። አሜስያስም አሞጽን ባለ ራእይ ሆይ ሂድ፣ ወደ ይሁዳም ምድር ሽሽ፣ በዚያም እንጀራ ብላ፣ በዚያም ትንቢትን ተናገር። ነገር ግን ቤቴል የንጉሥ መቅደስ ናትና መቅደስ የመንግስትም ቤት ናትና ከእንግዲህ ወዲህ በዚህ ደግሞ ትንቢት አትናገር አለው። አሞጽም መልሶ አሜስያስን አለው፣ እኔ ላም ጠባቂና ዋርካ ለቃሚ ነኝ እንጂ ነቢይ ወይም የነቢይ ልጅ አይደለሁምና እግዚአብሔር በጎቹን ከመከተል ወሰደኝ። እግዚአብሔርም ሂድ ለሕዝቤም ለእስራኤል ትንቢት ተናገር አለኝ። ካህኑ እንደዚህ አለው፣
ሳይ አለባበስ ፕሮቶኮል ገበሬ ነህ። ቃልህን ግን ምድሪቱን ልትሸከም አልቻለችም። እግዚአብሔር ቅዱስ ቃሉን ያክብድልን። ቃሉ ይክበድልን። የእግዚአብሔር ቃል ይክበድልን። ነገሩ የዲግሪ ጉዳይ አይደለም። ነገሩ የፕሮቶኮል ጉዳይ አይደለም። ነገሩ የእግዚአብሔር ጉዳይ ነው። ቃልህን ልትሸከም አልቻለችም። ሂድ። ሌላ ቃል ላንብብላችሁ እዛው ላይ እና ወደ ሁለተኛው ሐሳብ ልሂድ። እዛው ምዕራፍ 8 ላይ የእግዚአብሔር ቃል እንደዚህ ይላል። ከቁጥር 11 ጀምሮ ነብዩ እንደዚህ ብሎ ተናገረ። እነሆም በምድር ላይ ራብን የመሰድበት ዘመን ይመጣል ይላል ጌታ እግዚአብሔር። እርሱም የእግዚአብሔርን ቃል ከመስማት እንጂ እንጀራን ከመራብና ውሃን ከመጠማት አይደለም። ከባህርም እስከ ባህር ድረስ ከሰሜንም እስከ ምስራቅ ድረስ ይቅበዘበዛሉ። የእግዚአብሔርን ቃል ለመሻት ይሯሯጣሉ፣ አያገኙትም። የእግዚአብሔር ቃል ረሃብ። ወገኖቼ ዛሬ በፊታቸው የቆምኩት የእግዚአብሔር ቃል ረሃብ አለ። ሳንራብ በፊት የእግዚአብሔርን ቃል እንድናጠና እግዚአብሔር ይርዳል። ወደ ቤተ ክርስቲያን እንድንመጣ ደስ እያለን እውን እንድንመጣ ሮብ እንድንመጣ ተከታታይ ትምህርት ማስታወቂያ እንነግራለን። ዘመኑ የረሃብ ዘመን ነው። ረሃብ ካለ ሞት አለ። መንፈሳዊ ሞት ይመጣል። የመጀመሪያዊቱ ቤተ ክርስቲያን እዛ ቤት ውስጥ ግን የእግዚአብሔር ቃል በሽበሽ ነበር። አያትን እግዚአብሔር በቃሉ ይባርካት። አሁንም እነዚህን 42 ጥናት ቤቶች እግዚአብሔር ይባርክ። አንዘልቀውም ልላችሁ ፈልጌ ነው። የውጪው ግፊት አለ፣ ከውስጥም ደግሞ እንደዚህ አይነት ነገር አለ። መቀዛቀዝ፣ የእግዚአብሔርን ቃል መሰልቸት። መቼ ነው የሚያልቀው? ወርሺፑን ሰፋ አድርገው ለጥቂት ደቂቃ የእግዚአብሔርን ቃል እንካፈላለን። ሰው ሁሉ ኢንተርቴን ማድረግ የሚፈልግበት የእግዚአብሔር ቃል ስፍራ እያጣ ለምን? የመጨረሻው ዘመን ስለሆነ ዘመኑን እንድታዩት ነው። አያት ግን ትለምናለች። የአያት ቅዱሳን ከሌላም አብያተ ክርስቲያን የመጣችሁ ወደ እግዚአብሔር ቃል እንመለስ። ወደ እግዚአብሔር ቃል እንመለስ። የእግዚአብሔር ቃል ያለው ዘመኑን ያልፋል። የጠገበ ማለት እኮ ነው። መንፈሳዊ ረሃብ አለ፣ መንፈሳዊ ጠኔ አለ፣ መንፈሳዊ ሞት አለ። የመጀመሪያዊቱ ቤተ ክርስቲያን እቺ በዮሐንስ እናት በማርቆስ ቤት የነበረው ነገር ምንድነው ካላችሁ የእግዚአብሔር ቃል። የእግዚአብሔር ቃል በቤታችን ይገኝልን። ወደ እግዚአብሔር ቃል እንመለስ። ቅዱሳን ወደ እግዚአብሔር ቃል። ዘመኑን ማለፍ ትፈልጋላችሁ? ይሄን ኢንተርቴን የሚያደርግ ዘመን ማለፍ ትፈልጋላችሁ? ሰይጣን ያወጣውን ስትራቴጂ መስበር ትፈልጋላችሁ? የመጀመሪያዊቱን ቤተ ክርስቲያን ምሳሌ እንከተል። ሕይወቷ ምን ነበረ? የእግዚአብሔር ቃል። ምሳሌነቷ ምን ነበረ? የእግዚአብሔር ቃል። ሁለተኛ ቁጥር 14ን ብቻ ነው ማነበው። እንግዲህ ተመለሱ። የእግዚአብሔርን ቃል ለ40 ቀን አጥንተዋል። እዛ ላይ የጨመሩበትን ነገር ደግሞ ላንሳላችሁ። እነዚህ ሁሉ ከሴቶች እና ከኢየሱስ እናት ከማርያም ከወንድሞች ጋር በአንድ ልብ ሆነው ለጸሎት ይተጉ ነበር። ስለዚህ ያቺ ቤተ ክርስቲያን ሌላው ያላት ሀብት ንገሩኛ፣ ጸሎት ነበራት። የመጀመሪያዊቱ ቤተ ክርስቲያን ያቺ የቤት ቤተ ክርስቲያን ውስጧ ምን ነበረ ካላችሁ ጸሎት፣ በጸሎት መትጋት። ምዕራፍ 3 ቁጥር 1 በጸሎትም ጊዜ ዮሐንስና ጴጥሮስ ወደ ቤተ መቅደስ ሲሄዱ በጸሎት ጊዜ ምን ሆነ? እግዚአብሔር የመጀመሪያውን ድንቅና ታምራት አደረገ። ጸሎት። ሐዋርያት ሥራ በነገራችሁ ላይ አሁን ባነበብኩላችሁ ቁጥር 14 ላይ በጸሎት ይጀምርና ምዕራፍ 28 ቁጥር 8 ላይ በጸሎት ነው የሚዘጋው። የሐዋርያት ሥራ የመንፈስ ቅዱስ ሥራና የጸሎት መጽሐፍ ነው። ምዕራፍ 8 በጸሎት የበረቱ ሰዎች እስጢፋኖስን ከሜዳ ላይ አነሱት ይላል። ለምን? ሬሳ ልታነሳ ብትሄድ አንተም ትወገራል። በጸሎት የበረቱ ግን ሄደው ቀበሩት ይላል። ምዕራፍ 12 ቁጥር 5 ስለ ጴጥሮስም በቤተ ክርስቲያን አጥብቆ
ይጸለይ ነበር ይላል። ስለዚህ የመጀመሪያዊቱ ቤተክርስቲያን ትጸልያለች፣ እስር ቤት ሁሉ ይከፈታል፣ እስረኞች ይፈታሉ፣ ነፍሳት ይድናሉ። ምዕራፍ 20 ቁጥር 36 ጳውሎስም ከኤፌሶን ሽማግሌዎች ጋር በቢች ዳር ሆኖ አሸዋ ላይ ሆኖ ከሁሉ ጋር ጸለየ ይላል። ጸሎት የሐዋርያት ሥራ የጸሎት መጽሐፍ ነው። በሐዋርያት ሥራ ውስጥ በዚች ቤተክርስቲያን ውስጥ የነበሩት ሁለት ነገሮች የእግዚአብሔር ቃል ከዛስ ጸሎት። የእግዚአብሔር ቃል ጸሎት። አንድ ነገር እንድታስቡ ፈልጋለሁ። ምዕራፍ 2 የሚነግረን በዓለ 50 በሆነ ጊዜ በ10ኛው ቀን መንፈስ ቅዱስ ወረደ ይላል። ምን ማለት ነው? የ40 ቀን የቃል ትምህርትና የ10 ቀን የጾም ጸሎት እዛ ቤት ውስጥ ሲደረግ በዛ ቤት ላይ የእግዚአብሔር እሳት ወረደ። እግዚአብሔር ስሙ ይባረክ። ስለዚህ መንፈስ ቅዱስ ጌም እየተጫወትን አይመጣም። በእውነት ለዓለም ደረታችንን ሰተን አይመጣም። ወደ ቃሉ እንመለስ፣ ወደ ጸሎት እንመለስ። ምን ማለት ነው? እኔ እንዳውም እንደዚህ ተረዳሁት። ኢየሱስ ክርስቶስ 40 ቀን የእግዚአብሔርን ቃል አስተማረ። እነሱ ደግሞ የ10 ቀን ጾም ጸሎት ጨመሩበት። መንፈስ ቅዱስ መጥቶ እነዛን ተማሪዎች መረቃቸው። እግዚአብሔር ስሙ ይባረክ። ስለዚህ ያን ቀን የነደደው እሳት ገና እስከ ኢየሱስ ምጽአት ድረስ ይሄዳል። እስከ ጌታ መምጣት ድረስ እዛ ቤት ላይ የወረደ እሳት ዛሬም እግዚአብሔር እሳቱን ያውርድልን፣ መንፈሱን ያምጣልን። ግን እንዘጋጅ። በምን እንዘጋጅ? ወደ እግዚአብሔር ቃል እንመለስ። የኔ ጥማት በዚህ አዳራሽ ውስጥ የእግዚአብሔር መንፈስ እንዲሞላ እንዲነካ፣ በእነዚህ ጥናት ቤቶች ላይ የእግዚአብሔር እሳት እንዲወድቅ፣ የተለኮሱ ችቦዎች ወደዚህ እንዲመጡ፣ እግዚአብሔር የዘመናትን ቋጠሮ እንዲፈታ ነው የኔ ጸሎት። ከቅዝቃዜ እንድንወጣ። ከዚህ የተነሳ ህይወታቸው ምን ነበረ? ቃል ነዋ። ህይወታቸው ቃል፣ አሁንም ቃል። ህይወታቸው ምን ነበረ? ጸሎት። ወደ ዛቻቸው ተመልከት ብለው ጸለዩ። እግዚአብሔር ለቀባቸው ስራ፣ ለለዩዋቸው ስራ ለዩልኝ ብለው ጸለዩ። ጸሎት የክርስቲያን ሀብት፣ ጸሎት የቤተ ክርስቲያን ሀብት እና እግዚአብሔር ያን ቀን ለኮሰው። እሳት እዛ ቤት ላይ ወደቀ። ያ ቤት አደገኛ ቤት ነው። እዛ የነደደ እሳት ገና ይቀጥላል። እግዚአብሔር ስሙ ይባረክ። ቤተ ክርስቲያን ከዛ ነው ያለችው እስከ ዛሬ። እና አገልግሎታቸው ምን ነበረ ካላችሁ፣ ያ ሲሄድ ያዩት ጌታ፣ ዳሰው 40 ቀን ያዩት ጌታ እሱ ነው፣ ሌላ ነገር አይደለም። ኢየሱስን አይተነዋል፣ ሲሄድ አይተነዋል፣ እመጣለሁ ብለዋል። ኢየሱስን ትንሣኤውን በታላቅ ኃይል ይናገሩ ነበረ። እግዚአብሔርም ቃሉን በድንቅና በታምራት ያጸናላቸው ነበረ። እግዚአብሔር ስሙ ይባረክ። አገልግሎታቸው ምን ነበረ? ወንጌል መስበክ፣ ወንጌልን መናገር፣ ኢየሱስ ያድናል ማለት። ህይወታቸው እሱ ነው። አገልግሎታቸው እሱ ነው። እና ህይወታቸው ትኩስ ነው ወገኖቼ። ልንገራችሁ፣ they were vibrant። ህይወታቸው ትኩስ ነበር። በመከራ ውስጥ ትኩስ ነበር። በስብከት ላይ ትኩስ ነበር። አልቀዘቀዘም። እንደ ድሮ መኪና አሁን እንኳን የለም። ድሮ ማኒቤላ አለ፣ ማኒቤላ ከፊት በኩል። አሁን እንዳውም በተች የሚነሱ መኪናዎች መጥተዋል። ገና በማኒቤላ ገና እንደዚህ ተነስቶ እንደዛ አልነበረም። የእግዚአብሔር መንፈስ ይምጣልን፣ እንዲያነቃቃን፣ እንድንፈራው፣ ህይወታችን ትኩስ እንዲሆን የሚያቀዘቅዝ ዘመን። ይህንን ቃል ሳካፍል ለራሴም ለክርስቶስ ለሞተላትን ቤተክርስቲያን ነው ዘመኑ የሚያቀዘቅዝ ነው። ቅድም ያልኳችሁ ላይ ሰይጣንን ጨምሩበት። እሱ ደግሞ አገልጋይ ማየት አይፈልግም። ከፈለገና ያዕቆብን አንገት መቁረጥ ይፈልጋል። ምዕራፍ 12 ላይ እንዳደረገው ያዕቆብን ብቻ ግን አልነበረም ሊገል የነበረው፣ ሁሉንም ተራ በተራ በዓል እየጠበቀ ሊገል ነበር። እሱም አለ። እኛ ብዙ ጦርነት አለብን። ወደ ቃሉ እንመለስ፣ ወደ ጸሎት እንመለስ።
እኛ ለልጆቻችን እንነግራቸዋለን ተረት ከለታት አንድ ቀን ከዘመናት በፊት once upon a time ብለን እንነግራቸዋለን። አሁን የነገርኳችሁ ነገር ከለታት አንድ ቀን የሚባል አይደለም። ይሄ አዳራሽ ምስክር ነው። ታኅሳስ 7 2011 5 ሰዎች 10 ምዕመናን በቤት ውስጥ መጸለይና ማምለክ ጀመሩ። 5ቱ ሰዎችና 10 ምዕመናን ዛሬም በሕይወት አሉ። 15 ሰዎች ጀመሩ። ይሄ አዳራሽ ሞላ። ክብር ለእግዚአብሔር ይሁን። አያትም እንደዛ ነው የተጀመረችው። አዲስ ትምህርት አይደለም ያመጣሁት። የቤተ ክርስቲያን ታሪክ ይሄው ነው። እኔ ስለነዚህ ሰዎች እግዚአብሔርን አከብራለሁ። እና የቆየ ታሪክ ከለታት አንድ ቀን የሚል ታሪክ አይደለም የነገርኳችሁ። ይሄን አዳራሽ ማሰብ ትችላላችሁ እናንተ ቅዱሳን፣ እናንተ 5 ሰዎች፣ እናንተ 10 ሰዎች። ይሄ በአእምሮአችሁ ውስጥ ነበረ። ነገር ግን በሐዋርያት ሥራ በአንድ ቤት ውስጥ የጀመረ እግዚአብሔር ዛሬም አለ። ዛሬም አለ። ያ መንፈስ ዛሬም አለ፣ አልተለወጠም። ምክትል እግዚአብሔር አይደለም የምናመልከው። በእነሱ ዘመን ያበቃ እግዚአብሔር አይደለም የምናመልከው። ያ እግዚአብሔር ዛሬም ይሰራል። እግዚአብሔር አምላካችን የተባረከ ይሁን። እኔ አንድ ነገር እለምናችኋለሁ። የመጀመሪያዊቱ ቤተክርስቲያን የቤት ቤተክርስቲያን ነበረች። እዛ ጀምራ እንደ እግዚአብሔር ቃል በዛች። አያትም እንደዛው፣ ይሄው እንደዛው። በዚህ ያላችሁ ቅዱሳን በትህትና እናገራለሁ። ዘመኑን ያለ እግዚአብሔር ቃል አትችሉትም። እሁድ በመምጣት አትችሉትም። ልጆቻችሁን ማሳደግ፣ ትዳራችሁን መምራት፣ ማገልገል አሁን አትችሉም። ወደ እግዚአብሔር ቃል እንመለስ። እጋብዛችኋለሁ። አያት ትጋብዛችኋለች። የአያት መካነ ኢየሱስ አባላት በሙሉ በቤት ህብረት እንዲያዙ እንፈልጋለን። ለምን? ይሄው አደጋውን አሳይቻለሁ። አንችልም። ቅዱሳን ቤታችሁን ለጌታ ስጡ። እንደ ማርቆስ እናት እንደ ማርያም በትህትና ጋብዛችኋለሁ። ቅዱሳንን አስገቡ፣ ጌታን አስገቡ። በቤታችሁ ይጸለይ፣ በቤታችሁ የእግዚአብሔር ቃል ይጠና። ያን ጊዜ የእግዚአብሔር መንፈስ ይመጣል። እግዚአብሔር ስሙ የተባረከ ይሁን። የእግዚአብሔር መንፈስ ያን ጊዜ ይመጣል። ስለዚህ የዛሬው መልእክቴ የመጀመሪያዊቱ ቤተክርስቲያን ህይወትና አገልግሎት ምን ነበር? ህይወቷ ምን ነበር? ህይወቷ የእግዚአብሔር ቃልና ጸሎት ነበር። በቃ ይሄው ነው። እንደዛው ጀመረች። ይሄው ዓለምን ሞላ። አገልግሎቷ ምን ነበር? ኢየሱስ በቃሉ ውስጥ ያዩትን ኢየሱስ፣ አብሯቸው የቆየውን ኢየሱስ፣ ዕለት ዕለት የሚያጠኑትን ኢየሱስ፣ እሱን ሰበኩት። ህይወታቸውስ ትኩስ ነበር። አሁን ብዙ የሚያቀዘቅዝ ነገር ነው ያለው። በጣም ከባድ ቅዝቃዜ አለ። ወይም ቅድም እንደነገርኳችሁ ነው፣ እንደ የኔታ ትምህርት ቤት ነው። ከጧት እስከ ማታ ሲሉ መዋል። ስለዚህ ወደ እግዚአብሔር ቃል እንመለስ። ያን ጊዜ ህይወታችን ይከብዳል። እግዚአብሔር ስሙ የተባረከ ይሁን። የእግዚአብሔርን ቤት ውደዱ። የእግዚአብሔርን ቤት ውደዱ። የተነሳችሁበትን አትርሱ። የእግዚአብሔርን ቤት ናፍቁ። የእግዚአብሔርን ቃል ናፍቁ። ለምንድነው ጌሞችን ኢንተርቴይንመንቶችን ለተከታታይ 1 ሰዓት ተኩል እያየን ለምንድነው የምናዛጋው? የእግዚአብሔርን ቃል ለ1 ሰዓት ለማጥናት ባካችሁ እንመለስ ወደ ጌታ፣ እንመለስ ወደ ቃሉ፣ እንመለስ ወደ ጸሎት፣ ወደ ትክክለኛው ጸሎት። ጸሎት ቢሏችሁ ደግሞ በአንድ ልብ እኮ ነው። ከሰማይ እግዚአብሔርን የሚጎትት ያቺ ቤት ትናፍቀኛለች። ግን ዛሬም አለ። እግዚአብሔር ስሙ ይባረክ። ያቺ ቤት የዓለም የኒኩለር ፕላንት በሉት፣ እዛ ላይ ወደቀ። ይሄው ይነዳል፣ ገናም ይነዳል። እግዚአብሔር ስሙ ይባረክ። አይቆምም። ይሄ ተስፋ አለን። መልእክቴን ልጨርስ ነው። I would like to summarize the message of today. I have been speaking upon an exemplary life and ministry of the first church for today. I provide just 2 important points. The first one is the life of the first church is studying the word. The word.
the scripture, sola scriptura. Yes. ሁለተኛውስ, the second one is a prayer. Then when they have been studied the word of God with Jesus for 14 days, and then they added fasting and prayer for 10 days. Then the Almighty God inaugurated that house with the Holy Spirit. And my message is, let us back to the word of God and prayer. እግዚአብሔር አምላካችን የተባረከ ይሁን። እንጸልይ ወገኖች ጥቂት ጊዜ እና መተው የቅድሙ መዝሙር ይዘምሩልናል። እኔ በጣም አጭር ሰዓት ነው የተጠቀምኩት። ወደ እግዚአብሔር ቤት እንሂድ ሲሉኝ ደስ አለኝ የሚለው መዝሙር በእውነት ነው የምላችሁ። ቃል እንገባለን። እባካችሁ ወደ እግዚአብሔር ቤት እንምጣ፣ ሌሎችንም እናምጣ። ደስ ይበለን ወደ እግዚአብሔር ቤት ስንመጣ። እንጸልይ። እናመሰግንሃለን የአባቶቻችን ያልተለወጥክ ያልተቀየርክ የነ ጴጥሮስ አምላክ ሃሌሉያ፣ የነ ማርያም አምላክ፣ የነ ዮሐንስ አምላክ፣ የዚች ቤተ ክርስቲያን ራስ የኛ ጌታ ስምህ ከዘላለም እስከ ዘላለም የተባረከ ይሁን። ዛሬ የቀዘቀዘውን ነገር የተውነውን ነገር ያልገባንን ነገር ስለነገርከን እናመሰግንሃለን። ሕዝቤ ሆይ ና ወደ ጓዳህም ግባ። እነሆ የችግሩ ጊዜ የመከራው ጊዜ እስኪያልፍ ድረስ ተሸሸግ ብለህ ለሕዝብ እንደተናገርክ ዛሬም ፊቴን ፈልጉ፣ ወደ ቃሌ ተመለሱ፣ ወደ ገበታዬ ተመለሱ ስላልከን እናመሰግንሃለን። አቤቱ የዘላለም አባት እግዚአብሔር ሆይ ቅዱስ ቃልህን ከላክልን፣ ጸሎት ከመለስክልን ልትመጣ እንደሆነ ይገባናል። እኛ የገበሬ ልጆች ነን። ገበሬው መሬት ያለሰልሳል፣ ላዩ ላይ ዘር ይዘራበታል፣ ያን ጊዜ ዝናብ ይዘንባል። እንዲሁ መንፈስ ይምጣልን፣ መንፈስ ይምጣልን። ለአገልጋዮች ይምጣ፣ ለሽማግሌዎች ይምጣ፣ ለሰንደይ ስኩል ይምጣ፣ ለቅዱሳን ይምጣ። እግዚአብሔር ሆይ አዝነው የመጡ በመንፈስ ይጽናኑ። ቅዱስ ቃል ሕይወታችንን ይንካው። በጌታ በኢየሱስ ክርስቶስም ቅዱስ እሳት እንድትልክልን እንደገና እግዚአብሔር ሆይ የቀዘቀዘውን ነገር እንድታነሳልን በኢየሱስ ስም እንጸልያለን። ለመጀመሪያዊቱ ቤተክርስቲያን የሰጣት ያ ቅዱስ መንፈስ በመጣ ጊዜ እግዚአብሔር ሆይ ሟርተኞችን ይገለብጥ ነበር። እነዛ ታናናሾች ቤተ መቅደስ ውስጥ ገብተው ሽባ ይፈውሱ ነበር። እግዚአብሔር እስር ቤትን ይከፍቱ ነበር። ከነ ጳውሎስ ጋር ሆነ አንድ ሰው አስገብተ ተሰራ ነበር። ያ መንፈስ ይምጣልን፣ እስራት ይበጠስ። ያን ቀን የነበረ በዛ እስር ቤት ውስጥ የተገለጠ የእግዚአብሔር መንፈስ በዚህ አዳራሽ ውስጥ ይገለጥ። እስራት ይበጠስ፣ ሟርተኞች ይሰበሩ፣ የእግዚአብሔር እሳት ይምታችሁ። የአባቶቻችን አምላክ እግዚአብሔር ስምህ የተባረከ ይሁን። እናመሰግንሃለን፣ እናከብርሃለን። አሁን ደግሞ ጌታ ሆይ ለዚህ ለወንጌል አገልግሎት ለቤት ስራ እግዚአብሔር ሆይ ልንሰጥህ በመስጠት ልናመልክህ በፊትህ አለንና በጌታ በኢየሱስ ክርስቶስም በእጃችን ይዘን በፊትህ የምናቀርበው ይሄ ስጦታ በፊትህ ያማረ ይሁን። የሕዝብህ ኑሮና ጤንነት የተባረከ ይሁን። እናመሰግንሃለን በጌታ በኢየሱስ ክርስቶስም አሜን።